ዛሬ ግን ሰው ለከንቱ ዳሴ ከዛ አልፎ ለጥቅሙ አይደለም እንዴ? ያለ ገንዘብ ምን የሚሰራ ነገር አለ? ያለ ጉቦ ያለ ስርቆት ምን የሚሰራ ነገር አለ? ዛሬ ተመልከቱ። ያለ መማለጃ ምን የሚሰራ ነገር አለ? ያለ ዘመድ ምን የሚሰራ ነገር አለ? ክርስቲያን መሆን ክርስቲያን ቀላል ነገር እንዳይመስል። ክርስቲያን መሆን ማለት በአንገት ክር ማሰር ማለት ብቻ አይደለም። አንድ ምልክት ነው፣ ልንነቅፈው አይደለም። ቤተክርስቲያን መሄድ ማለት ብቻ አይደለም። ማስቀደስ ማለት ብቻም አይደለም። ነጠላ በመስቀለኛ መልበስ ማለት ብቻም አይደለም። ክርስቲያን መሆን ማለት የታዘዝነውን የእውነት መኖር ማለት ነው። አያችሁ፣ ክርስትና ሕግ የሚመስለን እኛ አትግደል አትስረቅ ብቻ ነው። ሃይማኖትን መኖር ብለን የምናስበው ካላመነዘርኩ፣ ካልሰረቅኩ፣ ካልገደልኩ እያልን ነው። ግን ክርስትና በሱ ብቻ የሚገደብ አይደለም። ይወርዳል። እንኳን ክርስትና በብሉይ ኪዳንም አሳቡ የገባቸው ደጋጎቹ ኖረውታል። ይሄ ደግሞ ለሕዝብ መቆም ማለት አሁን እንደምንሰማው በነገድ በዘር በጎሳ የኔ በማለት መቆም እሱ አይደለም ሕዝባዊነት። እንድታስተውሉት ክርስቲያኖች፣ ይችማ አለች በደንብ አይደለም እንዴ? ሁሉም የኔ እያለ ለወገኔ ግን ምን ይላል መጽሐፍ ቅዱስ? ለወገኔ ይጠቅማል በማለት ተመልከቱ፣ ወይም በከንቱ ውዳሴ ምክንያት አንዳች ነገር እንዳታደርጉ ይለናል። ይህን ቃል አስተውለው ነው እናውቃለን ክርስቲያኖች። ለወገኔ ማለት ምን ማለት ነው? በስጋ ዘመዴ የኔ ብላችሁ ሚዛናዊ ባልሆነ መንገድ ተመልከቱ፣ ሁሉን አስተካክሎ በመውደድ ነው እንጂ እነገሌ የኛ ናቸው የኔ ናቸው በማለት አንድ። ሁለተኛስ ልመስገን ብላችሁ በከንቱ ውዳሴ ምንም እንዳትሰሩ ይላል። ዛሬ ግን ሰው ለከንቱ ውዳሴ ከዛ አልፎ ለጥቅሙ አይደለም እንዴ? ያለ ገንዘብ ምን የሚሰራ ነገር አለ? ያለ ጉቦ ያለ ስርቆት ምን የሚሰራ ነገር አለ? ዛሬ ተመልከቱ። ያለ መማለጃ ምን የሚሰራ ነገር አለ? ያለ ዘመድ ምን የሚሰራ ነገር አለ? ግን በፊልጵስዩስ መልእክቱ ምዕራፍ 2 ላይ ምን ይላል? ለወገኔ ይጠቅማል በማለት አንድ። ሁለተኛ በከንቱ ውዳሴ ምክንያት ምንም አታድርጉ። ክርስቲያን መሆን ክርስቲያን ቀላል ነገር እንዳይመስልን። ክርስቲያን መሆን ማለት በአንገት ክር ማሰር ማለት ብቻ አይደለም። አንድ ምልክት ነው፣ ልንነቅፈው አይደለም። ቤተክርስቲያን መሄድ ማለት ብቻ አይደለም። ማስቀደስ ማለት ብቻም አይደለም። ነጠላ በመስቀለኛ መልበስ ማለት ብቻም አይደለም። ክርስቲያን መሆን ማለት የታዘዝነውን የእውነት መኖር ማለት ነው። ተማሪ ምንሆን፣ አስተማሪ ምንሆን፣ ሰራተኛ ምንሆን፣ የትም ቦታ እንቀመጥ፣ ሐቀኛ እውነተኛ ሆኖ ያለ አድሎ በትክክለኛ መንገድ ፍትሃዊ በሆነ መንገድ ስራን መስራት። ክርስቲያን መሆን ማለት ዋጋ ይጠይቃል። በቤተ ክርስቲያን ያሉትን ስርዓተ አምልኮቶችን መፈጸም ማለት ብቻ አይደለም። ይሄ ብዙዎቻችን የምናደርገው ነው። ንስሐ መግባትም መቁረብም ሌላውም አይደለም እንዴ? አዎ፣ በቁርባን በተክሊል ማግባትም ሁላችን የምናደርገው ነገር የምንመኘውም ነው። ክርስትና በየቀኑ መኖር ይፈልጋል። በመልካም ሕሊና መኖር ይፈልጋል። አያችሁ፣ አሁን የታጣው ይሄ ነው። ቅጠል አለ ፍሬ የለም ማለት ነው። ለምልመን እንታያለን ማለት ነው። ይሄ ነው ችግሩ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምንም እንዳታደርጉ ይላል። አሁን ከቅዱስ ሚካኤል ልንማር ነው። ቅዱስ ሚካኤል በተፈጥሮ መልአክ አይደለም? መልአክ ነው እኮ። ስለዚህ ሚካኤልና መላእክቱ ዘንዶን ተዋጉት። ዘንዶ ማን ነው? ሰይጣን አይደለም? ዲያብሎስ። እና ዘንዶ ዲያብሎስ ከነሰራዊቱ ወደቀ፣ ተጣለ። እንደ እውነቱ ለመናገር በዝምድና ቢሆን ቅዱስ ሚካኤል መቆም የነበረበት ለማን ነው? ለዲያብሎስ ነው። ልክ ነው አይደለም? በዝምድና ቢሆን በተፈጥሮ ቢሆን በመመሳሰል ቢሆን ኖሮ ቅዱስ ሚካኤል መቆም የነበረበት ለዲያብሎስ ነበር። በእውነት ግን ከታየ ከእውነት አንጻር ከታየ እግዚአብሔርን በመፍራት
በሃይማኖት ከታየ ግን ቅዱስ ሚካኤል ለእግዚአብሔር ሕዝቦች መቆም አለበትና ቅዱስ ሚካኤል ለማን ቆመ ለማለት ነው? ለእግዚአብሔር ሕዝቦች ቆመ፣ ለሰው ቆመ። አይደንቅም? በተፈጥሮ ለሚመስለው ሳይቆም እንደውም ተጣልቶት። ስለዚህ አሁን ከኛ መሃል ስንቶች ነን ወንድም ሲጣላ አይተን አብረን እንጣላ የለ እንዴ? ጉዳዩን ሳንመረምር። በጓደኛስ ጥሩ ወዳጆች እንሆናለን፣ ጓደኛሞች። አንዱን የኛ ወዳጅ ሲጣላ አብረን እንጣላዋለን። ሲዘጉት መዝጋት፣ ሲያኮርፉ ማኩረፍ ተደምሮ ትክክል ነው ይሄ? አይደለም። ስለዚህ ከዛሬ በዓል ምን እንደተማርን አስተውሉ። ቅዱስ ሚካኤል የሚቆመው ለሕዝብ ልጆች ነው፣ ለዲያብሎስና ለሰራዊቱ አይደለም። ዲያብሎስና ሰራዊቱን እንደውም ተዋጋቸው አይደለም? ድል ነስቶ አባረራቸው፣ ቦታቸውን አስለቀቃቸው። ተመልከቱ። እና ከሰማይ ላይ ስፍራ አልተገኘላቸውም፣ ወደ ምድር ተጣሉ። ሊቀ መላእክት ቅዱስ ሚካኤል ከሰው ልጆች ጋር ቆመ፣ ከእግዚአብሔር ጋር ቆመ። እግዚአብሔርም አከበረው፣ ከፍ ከፍ አደረገው። ከተበደሉት ጋራ፣ ከተገፉት ጋራ፣ ካዘኑት ጋራ ሊቀ መላእክት ቅዱስ ሚካኤል ይቆማል። ሁል ጊዜ እንዲህ ነው የሚያደርገው። ለምን? እግዚአብሔር መላእክቱን እሱ የወደደውን እንዲህ ሲሰሩለት ደስ ይለዋል። ስለዚህ እኛ ሰዎች ነን። በዘር በነገድ መርጠን ሳይሆን ሰው ሁሉ የአዳም ልጅ ነው። እኔም ከእውነት ጋር ነው መቆም ያለብኝ። አይምሮ አለኝ፣ የማይገባ ነገር አላደርግም። የማይገባም ጥቅም ደግሞ ልጠቀም ማለት የለብኝም። ከሕዝብ ጋራ ሕዝብ ከተቸገረ መቸገር ካለብኝ አብሬ ይቸገራለሁ ማለት ያስፈልጋል። ይሄን የማይቆጥርልን ይመስለናል ክርስቲያኖች። አሁን ሌላውን ሰው ሲቸገር መርዳት እንፈልጋለን። መርዳት ግን እኛ ላይ ችግር የሚያስከትል ከሆነ መርዳት፣ ከዚያ ሰው ጋር አብሮ መቸገር፣ መሰቃየት በእግዚአብሔር ዘንድ ጽድቅ ነው። ይህን እናውቃለን ግን ክርስቲያኖች። ነገር ግን ሁኔታዎች አመቹልኝ ብሎ ጊዜ ለእኔ ነው ብሎ ደግሞ ሌሎች ሰዎች ሲቸገሩ አይናችን እያየ ከጓደኞቻችን፣ ከጎረቤቶቻችን፣ ከዘመዶቻችን ተለይተን ለብቻችን ሁኔታው ፈቅዶልኛል ብለን ብንጠቀም ከእግዚአብሔር ጋር እንጣላለን። አያችሁ፣ ክርስትና ሕግ የሚመስለን እኛ አትግደል፣ አትስረቅ ብቻ ነው። ሃይማኖትን መኖር ብለን የምናስበው ካላመነዘርኩ፣ ካልሰረቅኩ፣ ካልገደልኩ እያልን ነው። ግን ክርስትና በሱ ብቻ የሚገደብ አይደለም። ይወርዳል ይወርዳል። እንኳን ክርስትና በብሉይ ኪዳንም ሐሳቡ የገባቸው ደጋጎቹ ኖረውታል። ሙሴ ምን አደረገ? ሕዝባዊ ሙሴ ምን አደረገ? በመጽሐፍ ቅዱስ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ተብሏል። ስለ ሕዝብ ስለ መቆም ነው ትምህርታችን አይደለም። ሙሴ ለሕዝብ አልቆመም? ቆመዋል። እነዚህን ሕዝቦች ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ፣ ጠስየኒ መጽሐፈ ሕይወትከ፣ ከሕይወት መጽሐፍ ደምስሰኝ ብሎ ስለ ሕዝብ ልጆች እስኪሞት ድረስ ጸልየዋል። እሱ ብቻ አይደለም፣ ወገኖቹን ነፃ ለማውጣት ተሰዷል፣ መከራ ተቀብለዋል። ተመልከቱ፣ ያን አድርጓል። ይህም ብቻ አይደለም። ዕብራውያን ምዕራፍ 11 ላይ የሃይማኖት አርበኞች ስራቸው ሲዘረዘር በመጽሐፍ ቅዱስ በጣም ያስደንቃል። ሙሴ ይጠቀሳል። ስለ ሙሴ የተጻፈው ምን እንደሆነ አስተውለናል። ለጊዜው በኃጢአት ከሚገኝ ደስታ ከኃላፊ ደስታ ይልቅ ከወገኖቹ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና የፈርዖን የልጅ ልጅ እንዳይባል በእምነት ናቀ።
የፈርዖን የልጅ ልጅ ተብሎ ሕዝቡ እየተሰቃዩ እሱ ሳይቸግረው ቅንጣት የእሳት ፍንጣሪ የመከራ ፍንጣሪ ሳይነካው መኖር ይችል ነበረ። ሕዝቡ እየተሰቃዩ የእሱ ምቾት ኃጢአት እንደሚሆንበት አውቋል። ተለይቶ መዝናናት ያስቀጣል። ተለይቶ መብላት፣ ተለይቶ መጠጣት፣ ተለይቶ መንደላቀቅ ያስቀጣል። እኛ ግን ገና አልገባንም። የብቻ ምቾት ምን ያደርጋል? ያስጠይቃል። በሃይማኖት ያስጠይቃል። ለዚያ ነው ሙሴ ሌላ ኃጢአት ሰርቶ አይደለም። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ተብሎ በኃጢአት ከሚገኝ ደስታ የተባለው ሙሴ አመንዝራ ሆኖ አይደለም፣ ሰካራም ሆኖ አይደለም። ሙሴ ከሕዝቡ ተለይቶ በፈርዖን ቤት የሚኖረው የምቾት ኑሮ ነው ኃጢአት ተብሎ የተጠቀሰው። ከሕዝቡ ተለይቶ ከዚያ ይልቅ ከወገኖቹ ጋር ምን መረጠ? መከራ መቀበልን መረጠ። ማንም ይርበው ይኖር ነበር በሀገራችን። ይሄ ሐሳብ መመሪያ ቢሆን ኖሮ አይደለም፣ የሚጠማው ይኖር ነበር፣ የሚለምን ይኖር ነበረ። ተመልከቱ፣ ይሄ የኑሮ ልዩነት በዚህ ደረጃ ይሆን ነበረ? አይሆንም ነበር አይደለም። ተመልከቱ፣ እንደ ክርስቲያን ማሰብ ይፈልጋል ማለት ነው። ክርስቲያኖች ይሄ ተጽፏል በመጽሐፍ። ሙሴ ኃጢአት ይሆንብኛል፣ ላድናቸው ስችል አድናቸዋለሁ፣ ካልቻልኩስ አብሬያቸው መከራ ብቀበል ይሻላል ብሎ ይሄን ምርጫ ያደረገ። ብድራቱን ትኩር ብሎ ተመልክቷል። ዋጋ ያሰጣል። ይሄ ለእግዚአብሔር እንደማበደር ነው። ደሞዝ አለው፣ ኋላ የማገኘው ደሞዝ ይበልጥብኛል ብሎ መከራ መቀበልን መረጠ። ይህን የመሰለ አለ። ሙሴ መልካም በማድረጉ የጠቀስነው ነው። በሉቃስ ወንጌል ምዕራፍ 16 ላይ የሁለት ሰዎች ታሪክ አለ። አንዱ ድሃ ነው፣ አንዱ ባለጠጋ ነው። ባለጠጋው ኑሮ ሲጻፍ እንዴት እንደተጻፈ ልብ በሉ። ቀይ ግምጃና ከተልባ እግር የተሰራ በጣም ለስላሳና የሚሞቅ ልብስ ማለት ነው። ቀይ ግምጃና ከተልባ እግር የተሰራ ልብስ ለብሶ ዕለት ዕለት እየተመቸው ይኖር ነበረ። ማን? ባለጠጋው። ድሃውስ? ድሃው በቁስል ተወሮ እየራበው በባለጠጋው ደጃፍ ወድቆ ከባለጠጋው ከሚወድቀው ፍርፋሪ ሊበላ ይመኝ ነበር። ኋላ ምን ሆነ? ባለጠጋው ሞተ፣ ሲኦል ወረደ። አሻቅቦ አብርሃምን ተመለከተው። ድሃው ሞተ፣ በአብርሃም እቅፍ ነበረ። ታሪኩ ይሄ ነው። በዚህ ታሪክ ውስጥ ባለጠጋው ምን ኃጢአት ሰራ ብጠይቃችሁ ትመልሳላችሁ? ሰረቀ ይላል፣ ሰው ገደለ ይላል፣ አመነዘረ ይላል አይልም። ዕለት ዕለት እየተመቸው ይኖር ነበር። ታዲያ ቢመቸው ምን ችግር አለ? መመቸቱ አይደለም ችግሩ፣ የተቸገረ እያየ ኢየሱስ ይመቸው ነው ችግሩ። አያችሁ? ይሄ ምን ሆነበት? ዕዳ ሆነበት። ሌላ ኃጢአት ሰርቶ ነው የሚል የግምት ሐሳብ እንዳይኖር አይምሯችን ላይ ሲኦል ወርዶ አብርሃምን ሲለምነው ምን አለው? አብርሃም ይህንን ኃጢአት ስለሰራ ወደ ሲኦል ወረድክ አላለውም። አብርሃም አባቴ በለልኩ፣ ተቃጠልኩ፣ ነደድኩ፣ አልዓዛርን ላከው በጣቱ ውሃ ነክሮ ምላሴን እንኳን ቢያበርድልኝ እያለ ሲለምን አንተ ምድር ላይ ተመችቶ እንደኖርክ አስብ፣ እዚህ ትሰቃያለህ፣ አልዓዛር ተሰቃይቷል፣ በዚህ ይጽናናል አለው። ምቾቱ የብቻ ምቾት ነው ኃጢአት የሆነብህ አለው እንጂ ይሄን ኃጢአት ስለሰራህ ትሰቃያለህ አላለው። ምንም ማጨበርበር አይቻልም ማለት ነው። አያችሁ፣ ሌላ ትርጉም መስጠት አይቻልም። ስለዚህ ክርስቲያኖች ለስላሳ ምግብ ስንመገብ የራበውን ማሰብ አለብን ማለት ነው። እየተሰቀቁ ነው መብላት አይደለም፣ ጊዜው ይሄን ነው የሚነግረን ማለት ነው። ማንኛውም ነገር ስንሸምት ስንገዛ ልክ ነኝ ግን ይገባኛል አለኝ ብዬ እንደ ልቤ መሆን አለብኝ? ስንት አይነት ሰው አለ ማለት ያስፈልጋል።
እንዲህ መሆን ቁጥብ እንድንሆን ያደርገናል። ራሳችን እንድንገዛ፣ እንዳንቀብጥ፣ እንዳንኩነሰነስ ያደርጋል። አያደርግም? አዎ ለተመቸው ሰው የሚያስጨንቅ ስብከት እንደሆነ እናውቃለን። ይሄ ላለው ሰው ለተቸገረ ደስ ያሰኛል ይሄ ትምህርት። ላለው ሰው ግን በጣም ያጨናንቃል። ይሄ ምን አይነት ትምህርት ነው ያሰኛል። ያንቃል። ለባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ። እንኳን ልንኖረው እኮ የእግዚአብሔርን ቃል ሐሳቡን መቀበል እንኳን ያንቀናል። ብዙ እኮ ሙግት አለ ክርስቲያኖች በውስጣችን። ሐሳቡን መቀበል እንኳን ልናምንበት ተቸግረን ልንኖረው አንችልም። ያላመኑበትን መኖር ከባድ ነው። እንሰማዋለን እንጂ ገና ልባችን ውስጥ አልገባም የእግዚአብሔር ቃል። ለዛ ነው ውስጣችን መንኖ ጥሪት የሌለው፣ ራስን መግዛት የሌለው። ይታገለናል። አያቸው ክርስቲያኖች፣ የእግዚአብሔርን ቃል መኖር ነው የሚገርመው። የተጎዳ ነው እኛ ነን። በዓለም ክብርን የፈለገ የእግዚአብሔርን ክብር አያገኝም። የዓለምን ጣዕም የፈለገ መንፈሳዊ ጣዕም አይቀምስም። መንፈሳዊውን ነገር እንኖረዋል እንመላለሳለን እንጂ ገና የመንፈሳዊ ነገር ጣዕም ውስጣችን አልገባም። ከዚህ ቀደም በየዋህነት በጀማሪነት ነገሮችን ከልብ በመቀበል ሰዓት ገና ስንጀምር ያለን ጥሩ እርካታ፣ መንፈሳዊ ሰላም አሁን ውስጣችን የለም። ልባችን መከራከር ሲጀምር ደስታው ወጥቷል። አይደንቃችሁም? የእግዚአብሔርን ቃል ስንሰማ አልቅሰን አናውቅ። ሰውነታችን ወሮን አያውቅም። የደስታ እንባ አንብተን አናውቅም። ልባችን ተነክቶ አያውቅም። ዕለቱን ምናኔ አያስመኝም። ለምንድን ነው እያደር ልባችን የሚደነድነው? በሩን እየዘጋን ነው። አያችሁ። ስለዚህ በዚያ ብንቀጥል ኖሮ ገና ነበረ። ከዛ የበለጠ ስንት ደስታ፣ ሰላም እናገኝ ነበር። ግን እኛ ልባችንን እየዘጋን ስንመጣ የእግዚአብሔር ደስታ እየራቀን፣ የእግዚአብሔር ሰላም እየራቀን፣ የእግዚአብሔር እረፍት እየራቀን ይመጣል ማለት ነው። ስለዚህ መንፈሳዊ ነገር ላይ ብዙ ጥያቄ ይፈጠርብናል። ስለዚህ ክርስቲያኖች ስለ ሕዝብ ልጆች የሚቆም ታላቅ መልአክ አለን። አሁን ልቡናችንን ወደዚያ እናድርግ። እኛም እግዚአብሔርን እንታዘዘው፣ እንፍራው። መልአኩ እኛን ደግሞ እንዲራዳ ማለት ነው። መልአኩ ሲራዳ እንዴት እንደሚያደርግ እናውቃለን። አሁን ወደ ዛሬ ታሪክ ሁሉን አልተርከውም ሰዓት ስለሌለን። ባህራንን እንዴት አደረገው? ሞት የተፈረደበትን ከሞት አውጥቶ እንዴት አከበረው? እንዴት ሸለመው? የዋሁን ባህራንን ተመልከቱ። እንዴት አድርጎ ከፍ አደረገው? የሞቱን ደብዳቤ ቀይሮለት። የእግዚአብሔር ሕዝብ ከሆን ይራዳናል። ሲራዳን ያጣነውን ሁሉ እናገኛለን። እንኳን የደከምንበት መባረክ ቀርቶ ያልደከምንበትን ሁሉ ይሰጠናል እግዚአብሔር። ዋናው የእግዚአብሔር መሆን ነው። ተመልከቱ፣ ይሄ ቀላል ነገር አይደለም። ነገር ግን ከእግዚአብሔር ጋር ከተጣላን የኛ የሆነው ይወሰዳል። አንበላውም፣ አንጠጣውም፣ አንጠቀምበትም፣ አንደሰትበትም። ይህ ሁሉ ተጽፏል። ማስተዋል ነው ከኛ የሚጠበቀው ለማለት ነው። ብናስፋፋው ገና ይሰፋል ታሪኩ። ግን እስመ ሕጹር ዕለቴ ጊዜ የለኝም እንዳለ ቅዱስ ጳውሎስ ጊዜ ያጥርብናል። ቆየን። የሰማነውን በልቦናችን ጽላት ይጻፍልን።